ያ ጊዜ ለመጠቀም ያክል የሰራነው ምንድነው የፋይል ማኔጅመንት ሲስተም ጀነራል ፋይል ማኔጅመንት ሲስተም ነው። ነገር ግን እንደመጀመሪያ እንደመነሻ የተንተወራ ጽህፈት ቤት ላይ ኢምፕሊመንት እንድናደርገው ስለተፈለገ አስቸኳይ ስለነበረ አጭር ጊዜ ወስደን አንድ ወር ላይ ጊዜ ውስጥ መስራት ሞክረናል። ስለዚህ የኛውን የምታስቡልን ምንድነው እንደ ፈርስት ቨርዥን ነው እንጂ ቀጣይ ላይ በጣም ብዙ አድቫንስ የሚሆኑ ነገሮች ይኖሩታል። ስለዚህ እንደ ፈርስት ቨርዥን በተሰጠን አጭር ጊዜ የሰራነው ሲስተም እንደሆነ ተረድተናላችሁ ማለት ነው። እዚህ ጋር እንደምታዩት ያው ዲፕሎይ የሆነ ነው። ዲፕሎይ አድርገን ለተንታ ወረዳ ጽህፈት ቤት ያስረከመው ነው። በዚህኛው በእነሱ አካውንት ገብቼ ከማሳያችሁ ምክንያቱም ፋይል ክሬት እያደረግን እያስገባን ስለምንሞክረው ሎካሊ አሳያችሁ ይሻላል በሚል ሎካል አካውንቶች አሉ ማለት። ስለዚህ ሎካል ላይ አሳያችኋለሁ። ነገር ግን ይሄኛው ማረጋገጥ ከፈለጋችሁ አንድ አካውንት ስላለኝ ይሄ ዲፕሎይ የሆነ ሪል ተንታ ወረዳ ላይ ኢምፕሊመንት የተደረገ ነው ማለት ነው። ነገር ግን የእነሱን ፋይል መነካካት ስለሌለብንና ማየት ስለሌለብን እኛ በምን ሎካሊ እናየዋለን ማለት ነው። ከመጀመሪያው ስንነሳ ምንድነው ሲስተሙ ወደ 4 የሚደርሱ ሮሎች አሉት። የመጀመሪያው ሮል ምንድነው አድሚን ነው። አድሚን የስራ ሂደቶችን መፍጠር፣ ሰራተኞችን ማስተዳደር፣ እንደዚህ አይነት ታስኮችን የሚሰራ አድሚን ይኖረዋል ማለት ነው። ሁለተኛ የተቋሙ ኃላፊ አለ፣ ሄድ ወይም ኃላፊ የምንለው ሮል አለ ማለት ነው። ሶስተኛው ቡድን መሪ ያላቸው በእያንዳንዱ ውስጥ የህግ ባለሙያዎች አሉ። እነዚህ አንድ ሮል ናቸው። የህግ ባለሙያዎች ወይም ሌጋል ኦፊሰርስ የምንላቸው እነሱን የሚያስተባበር ወይም እነሱን የሚመራ አንድ ቲም ሊደር አለ ማለት ነው። እነዚህን አራቱን ሮሎች ያካተተ ሲስተም ነው ማለት ነው። እያንዳንዳቸው ምን እንደሚሰሩ እናያለን። ስለዚህ መጀመሪያ በምን እንገባለን? በአድሚን እንገባለን ማለት ነው። እዚህኛው ፔጅ ላይ ስንመለከት ምንድነው የተንታ ወረዳ ጽህፈት ቤት መሆኑን የሚገልጹ ነገሮች አሉ ማለት ነው። ተንታ ወረዳ ጽህፈት ቤት ነው። ከዛ ላንጉጅ እዛ ላይ ሞስትሊ የሚጠቀሙት አማርኛ ስለሆነ አማርኛ ላንጉጅን ሰፖርት ማድረግ ይችላል። እንግሊዝኛ የሚፈልግ ካለ እንግሊዝኛ መጠቀም ይችላል። እነዚህ ነገሮች አሉ ማለት ነው። የመጀመሪያው ዳሽቦርዳችን ላይ ስናይ ሰላም ቢሆን ፍትህን ቀልጣፋ ለማድረግ ዝግጁ ነው ወይ ይላል። ማለት ዌልካም ግሪቲንግ አይነት አድርጋችሁ ትችላላችሁ። እዚህ ጋር ቁጥራዊ መረጃዎች አሉ ወይም ስታቶች አሉ። አጠቃላይ በተቋም ውስጥ ያሉ ምን ያህል ጉዳዮች አሉ። እንግዲህ አንድ ተቋም ስንል የመንግስት መስሪያ ቤት ነው። የሚኖረው የሚመጣው ባለ ጉዳይ ነው። ባለ ጉዳይ አለ ማለት ጉዳዮች አሉ ማለት ነው። ስለዚህ አጠቃላይ በተቋም ውስጥ የተሰሩ ጉዳዮችን ያሳየናል እዚህ ጋር። ከዛ በግምገማ ላይ ወይም በሂደት ላይ ያሉ ያልጸደቁትን ያሳየናል፣ የጸደቁትን። ከዛ አጠቃላይ የተመዘገቡ ባለ ጉዳዮች። አንደኛ ነገር እዚህ በዚህ ሲስተም ማስቀረት የተፈለገው ምንድነው ይሄ ባለ ጉዳይ ድግግሞሽና ባለ ጉዳዩ ለምሳሌ ዶክመንት ይመሳከርልኝ አይነት ጥያቄ ቢያነሳ በቀላሉ እሱን መፈለግ ስለሆነ ባለ ጉዳዮችን የግድ መመዝገብ ስላለባቸው አጠቃላይ ቶታል ሬጂስተርድ ባለ ጉዳዮች እዚህ ጋር በቁጥር ያሳየናል ማለት ነው። ከዛ በተጨማሪ አጠቃላይ ያሉ ሰራተኞች በተቋም ውስጥ በጽህፈት ቤት ውስጥ ያሉ አጠቃላይ ሰራተኞች ኢንክሉዲንግ ሲስተም አድሚኒስትሬተርን ጨምሮ ስንት ሰራተኞች እንዳሉና አጠቃላይ የገቡ ፋይሎችንም ያሳየናል ማለት ነው። እዚህ ጋር እንደምታዩት ምንድነው በ6 ወር የነበሩ እንቅስቃሴዎችን የጸደቁ የተፈጠሩ ወይም ድራፍት የሆኑ የሚሉትን በ6 ወር ግራፊካሊ ይታያል ማለት እዚህ ጋር ማየት ይቻላል። ከዛ አጠቃላይ ደግሞ ምንድነው ስታተሳቸው ማለት በሂደት ላይ ያሉ የጸደቁ ሪጀክት የተደረጉ ወይም ውድቅ የተደረጉ እነዚህ ነገሮችን በራይት ሳይድ በኩል እንዲሁ ራፍሊ እንደ ማየት ይቻላል ማለት ነው። ሌላ የስራ ሂደቶች አሉ። እንግዲህ አንድ ተቋም ላይ ብዙ የስራ ሂደቶች አሉ። ስፔሲፊካሊ ጽህፈት ቤት ላይ ስናይ ምንድነው ወደ ስንት የሚደርሱ ወደ 3 የሚደርሱ የስራ ሂደቶች አሉ። የወንጀል የስራ ሂደት፣ ሰነድና ፍትሐብሔር የስራ ሂደት የሚባሉ አሉ። እነሱ በስራ ሂደት ምን ያህል ባለጉዳዮችን ወይም ጉዳዮችን አስተናግደዋል የሚለውን ግራፊካሊ በዚህ መልኩ ያሳየናል ማለት ነው። ከዛ እዚህ ጋር ደግሞ ዋና ንዑስ ምድቦች የሚባሉ አሉ ወይም ሰብ ካታጎሪስ የሚባሉ ማለት ነው። ለምሳሌ በሰነድ ውስጥ ምን አለ? የቤት ሽያጭ አለ፣ ስጦታ ምናምን እንደዚህ አይነት ነገሮች። በወንጀል ውስጥ ለምሳሌ ስርቆት፣ ግድያ ምናምን አይነት ነገሮች ቢኖሩ እነሱን በየትኛው ሰብ ካታጎሪ ውስጥ ነው ከፍተኛ ጉዳዮች የተመዘገቡ የሚለውን ማየት ይችላል ማለት ነው እንዲሁ በግራፍ። ሌላ እንግዲህ እዚህ ተቋም ላይ የሚሰሩት ሌጋል ኦፊሰርስ ወይም የህግ ባለሙያዎች የሚባሉት ናቸው። እነዚህ የህግ ባለሙያዎች ወይም ሌጋል ኦፊሰርስ የምንላቸው አክቹዋል ስራውን ባለጉዳዩን የሚያስተናግዱት ሰዎች ናቸው ማለት ነው። ስለዚህ ከነዚህ ከፍተኛ የሰሩ በብዛት ለምሳሌ 15 ሰራተኛ ቢኖር ከ15 ውስጥ ቶፕ 5ዎችን
ብዙ ስራ የሰሩትን መጀመሪያ ላይ እንደዚህ ለማየት ማለት ነው። ዛሬ ማን ብዙ ስራ ሰርቷል የሚሉትን በቀላሉ ኃላፊው ወይም ቲም ሊደሩ ለማየት እዚህ ጋር በእንትን ያመጣለታል ማለት ነው ለይቶ። ሌላ በስራ ድርሻ አድሚኑ ቲም ሊደሩ ግራፊካሊ ማየት ካስፈለገ ሌላ እንግዲህ ኬዝስ ወይም ጉዳዮች አሉ። አንድ ቤት መሻሻጥ የፈለገ ሰው የሚፈጥራቸው ጉዳዮች ይባላሉ። እነሱ ሪሰንት የሆኑ ጉዳዮች እዚህ ጋር ይታያሉ ማለት ነው። ለምሳሌ ዛሬ ዓመት የተፈጠረውና ዛሬ የተፈጠረው እኩል መምጣት የለበትም። ስለዚህ ዛሬ የተፈጠረው ወይም ሪሰንት የተፈጠሩት እዚህ ጋር ይመጣሉ ማለት ነው። ለምሳሌ እዚህ ጋር እንደምታዩት አባውት 7 ሰዓት በፊት የተፈጠረ ነው ማለት ነው። እዚህ አካባቢ ወደ መጨረሻው አካባቢ ብታዩት ግን ደግሞ ምንድነው ከ13 ቀን በፊት የተፈጠረ ነው ማለት ነው። በታይም ስፔንሳቸው ኦርደር ተደርገው እዚህ ጋር ሪሰንቶቹ ይመጣሉ ማለት ነው። ሁሉንም መመልከት አስፈላጊ ሆኖ ከተገኘ እዚህ ጋር ሁሉንም መመልከቱ የሚለውን ክሊክ አድርጎ ማየት ይቻላል። እዚህ ጋር ደግሞ ምን አለ የቅርብ ጊዜ ውሳኔዎች ወይም ሪሰንት ዲሲሽን የተሰጠባቸው ማለት ነው። ለምሳሌ ምንድነው አንድ ኬስ ተፈጥሮ ወይም አንድ ጉዳይ ተፈጥሮ ያ ጉዳይ ከተፈጠረ ሊቆይ ይችላል። ነገር ግን ጉዳዩን ያጸደቀው አካል ወይም ቲም ሊደሩ ካጸደቀው ምን ያህል ጊዜ ሆኖታል በቅርብ ውሳኔ የተሰጠባቸውን በዚህ በራይት ሳይድ በኩል ማየት ይቻላል ማለት ነው። ዳሽቦርዱ ላይ እነዚህ ነገሮች ናቸው ያሉ። ሌላ አድሚኑ ምን ማድረግ ይችላል? ሰራተኞችን ማኔጅ ማድረግ ይችላል። ለምሳሌ እዚህ ጋር ልክ እንደ ማሳያ የመዘገብኳቸው ናቸው። አስቴር ጀማል፣ አበባ አለሙ ከበደ፣ ከድር ሰይድ አለሙ፣ አህመድ ጀማል እስከነሮላቸው ምን ይላል ማለት ያሳያል። ለምሳሌ አስቴር ጀማል ምንድነው ሮሉ የስራ ድርሻው ኃላፊ ነው ማለት ነው። ኃላፊ ነው ማለት የተቋሙ ኃላፊ ነው ማለት ነው። ማየት የሚችለው ምንም እንደ ሰራተኛ የሚሰራበት ሚንስ የለም። ለተቋሙ የሚፈጠሩ ነገሮችን ማየት እንጂ ምንም አይነት ፐርሚሽን የለውም። ማየት ግን ይችላል። ስታተሱ ምንድነው? አክቲቭ ነው። የተቀላቀለበት ቀን ወደ ሲስተሙ የገባበት ቀን ሰኔ 18 2018 ነው። ከዛ እዚህ ጋር ዲአክቲቬት ማድረግ አስፈለገ ወይም ሌላ ተጨማሪ ስራ መስራት ካስፈለገ ክሊክ ያደርገውና እዚህ ጋር ይመጣለታል ማለት ነው። ለምሳሌ እንትኑን ማስተካከል ካስፈለገ እንግሊዝኛ ነው። እሺ በጣም ጥሩ። እዚህ ጋር ሌላ ምን አለ? ፐርሚሽኖች አሉ። ፐርሚሽኖች ምንድነው? አንድ ይሄ ፋይል ማኔጅመንት ሲስተም ሲሰራ ከዚህ በፊት የነበሩ ፋይሎችን ማስገባት አለብን። እሱን ደግሞ ማኑዋል እያንዳንዱን አስገብተን ስለማንጨርሰው ኬዝ ኢምፖርት እናደርጋለን፣ ክላስ ደግሞ ኤክስፖርት እናደርጋለን። ይሄኛውን ፐርሚሽን ፍቃድ መስጠት እንችላለን ማለት ነው። የትኛው ሰራተኛ ኢምፖርት ማድረግ ይቻል፣ የትኛው ሰራተኛ ደግሞ ኤክስፖርት ማድረግ ይቻል የሚለውን እዚህ ጋር ምን ማድረግ እንችላለን ማለት ነው። ፐርሚሽኖችን መስጠት፣ መጨመር፣ መቀነስ እንችላለን ማለት ነው። ክላስ ደግሞ እዚህ ጋር ምን አለ? ወርክ ፍሎ ቅድም እንደነገርኳቸው የስራ ሂደቶችን መጨመር፣ መቀነስ ሁሉም ሰራተኛ አይችልም። ስለዚህ መጨመር መቀነስ የሚችሉ ሰራተኞች የተወሰኑ ሰራተኞችን ብቻ መርጦ ምን ማድረግ ይችላል ማለት ነው። ፐርሚሽን መስጠት ይችላል። ዲአክቲቬት ማድረግ ይችላል። ሰራተኛው ከለቀቀ ኤንድ ሪሲቭ ፓስወርድ ማድረግ ይችላል ማለት ነው። ሌሎችን መስራት በሌላው እናያለን። ወርክ ፍሎ አለ። ወርክ ፍሎ እንግዲህ የነገርኳችሁ ናቸው። ለምሳሌ ሰነድ፣ የስራ ሂደት፣ ወንጀል፣ ማህበራዊ ጉዳይ እነዚህ አይነት ነገሮችን የስራ ሂደቶችን መፍጠር ይችላል ማለት ለምሳሌ በፍትሐ ብሔር ውስጥ ምን አለ? የይዞታ ይገባኛል፣ የፍች ጉዳይ እንደነዚህ አይነት ሰብ ካታጎሪዎችን ወይም ንዑስ የስራ ሂደቶችን መፍጠር ይችላል ማለት ነው። ፕላስ ደግሞ ሌሎች ሰራተኞች እንዲሰሯቸውም ቅድም ባሳያችሁ መሰረት ፐርሚሽን መስጠት ይችላል። በተጨማሪ ኦዲት ሎግ ማየት ይችላል ማለት ነው። ማን ምን ሰራ መቼ የሚለውን መቆጣጠር ይችላል ማለት ነው። ባለሙያን ይሄን ካልኳችሁ በአንድ ሰራተኛ ገብተን እናያለን ማለት ነው።